ሀይሚዬ ከሀገር ልትወጣ ነው፣ ከሚዲያም ልትጠፋ ነው፣ ከብሩኬ ጋርም ተለያየች፣ ሁለተኛ ላናያት ነው ብላችሁ በጣም ደስ ያላችሁ አላችሁና እንኳን ደስ አላችሁ ልላችሁ ነበረ። ግን ሀይሚዬ ከሀገርም አትወጣም፣ ከሚዲያም አትጠፋም። ግን ቃላችሁን ስላከበረችላችሁ በጣም ደስ ብሎኛል። ሰሞኑን ሀይሚዬ ከሀገር እንድትወጣ ስትጥሩ የነበራችሁ፣ ሲቀጥልም ደግሞ ከሚዲያ እንድትጠፋ ከብሩኬ ጋርም እንድትለያይ ስትጥሩ ለነበራችሁ ቃላችሁን አክብራ ቪዲዮ ሰርታ ስታስደንሳችሁ አደራችሁ። ዛሬ ደግሞ ከብሩኬ ጋር ታርቃ ሰላም ፈጥራ ስትመጣ ደግሞ ቅስማችሁን ስብር ታደርግላችኋለች ማለት ነው። ገባችሁ አይደለ? የሴት ምቀኛዎች ማለት ነው። ሴት ሆናችሁ በሴት ላይ የምትፈርዱ የሴት ምቀኛዎች፣ እውነቴን ነው የምላችሁ። እንደው እስኪ እንደ ሰው እናስብና ሀይሚ ብሩኬን ምን አድርገው ነው በዚህ ልክ ሀይሚዬን የምትጠሏት? እሷን ዝቅ ለማድረግ የምትጥሩ ይቺ ትንሽዬ ልጅ እያያችኋት ነው ያደገችው። ምንም አይነት ክፋት የላትም። ስራ ነው የሚሰሩት አደለ? አብረው ነው ያደጉት አደለ እንዴ? ምን ነው የዚህን ያህል ያንገበግባችኋል? ኧረ ተው ሴቶች፣ ልብ ግዙ። ኧረ ተው በሰው ላይ አትፍረዱ። ተው፣ የእውነቴን ነው የምላችሁ። ሴቱ ናችሁ፣ በሴት ላይ አትፍረዱ እሺ። ሲቀጥል ማለት ነው ሀይሚ የትም ሀገር አትሄድም፣ ከሚዲያም አትጠፋም። እንደናንተ እንደምታስቧት ልፍስፍስ ደካማ ሴት አይደለችም። በጣም ጠንካራና ስማርት የሆነች ሴት ናት። ምን ማድረግና እንዴት ማሄድ እንዳለባት ጠንቅቃ የምታውቅ ናት። እሺ፣ ቤተሰብ ሳይፈቅድላት አገር ሰላም በሌለበት ዓለም ላይ የሰው ሀገር አሁን ላይ ሁሉም ቦታ ላይ ጦርነት በሚዘንብበት ሰዓት ላይ ቤተሰብ ፈቅዶ ከሀገር እንድትወጣ አያደርጋትም። እንደው ቢባል እንኳ ማለት ነው እንኳን ማትሄደውን ማለት ነው። የእናንተ አስተሳሰብ ግን በጣም ነው የሚገርመው ማለት ነው። በጣም ትገርማላችሁ። ሰውን ከማስታረቅ ይልቅ መለያየትን እንደ ሰይጣን የምትመርጡ አንዳንድ ሰዎች ማለት ነው። ደጋፊ መስላችሁ ወዳጅ መስላችሁ አስመሳዮች ማለት ነው። እውነቴን ነው የምላችሁ። እነ ሀይሚ ባያዩዋችሁ፣ እነ ብሩኬ ባያዩዋችሁ፣ ፈጣሪ ግን ያያችኋል። የምታስቡትን የምታደርጉትን ነገር በሙሉ ፈጣሪ ያያል። የልባችሁን ደግሞ እሱ ይፈጽምላችኋል። ሰው የዘራውን ስለሚያጭድ ማለት ነው። ግን በዚህ ልክ ለሰው ልጅ ክፉ አትሁኑ። ብሩኬም እንዳንድ ወንድም ነው፣ ሀይሚዬም እንዳንድ እህት ናት። የምትወዷቸው ከሆነ ለማስማማት ሞክሩ እንጂ ከዛ ውጭ ግን እነሱ ተለያዩ ብላችሁ እንዴት ነው የምታስቡት? ቆይ ማለት እኔ አንዳንድ ጊዜ ሰው እንዴት ነው አይምሯችሁ እንዴት ነው የምታስቡት? እኔ ምን ትዝ እንዳለ ልንገራችሁ። እንደዚህ ክፉ የምታስቡ ሴቶች ማለት ነው አረብ ሀገር ነው አይደለም የምትሰሩት እናንተ። አሁን አብሯችሁ ለሚሰራ ሰው እኔ በጣም አዘንኩኝ። የእውነት ጓደኛ አብሮ የሚሰራ ሰው በጣም አዘንኩላቸው። እንዴት አድርጋችሁ እንትን እንደምትሏቸው አየሁ። በቃ ማለት አሉ አይደለ? እኛ ኢትዮጵያኖች ከአንድ ቤት ውስጥ ስንሰራ ተስማምተው የማይሰሩ አሉ አይደሉ? ምቀኞች ማለት ነው። የራሷን የሀገሯን ልጅ አሳልፋ ለሌላው እንደምትሰጠው ራሷን ተወዳጅ አድርጋ እሷንም እንደምታስጠላ አድርገው የሚሰሩ አሉ አይደለ? እናንተ ጋር አብረው የሚሰሩ እህቶች ካሉ እውነት አዘንኩላቸው። እንዴ ኧረ ተው በፈጣሪ ተው ተው ተው። ግን እህቶቼ ተው፣ ልብ ግዙ፣ እንደ ሴት እናስብ። እና ደግሞ ሲቀጥል ብሩኬ ይቅርታ ጠይቋታል፣ ይቅር ለእግዚአብሔር ብሏታል። እሺ ከዚህ በላይ ብሩኬ ምን ያድርግ? ብሩኬ ምንድነው ጥፋቱ ብላችሁ ደግሞ ጥያቄ የሆነባችሁ ደግሞ አንዳንድ ሰዎች አላችሁ። የብሩኬ ጥፋት ምን እንደሆነ ልንገራችሁ። በህይወቱ ውስጥ በሱ ህይወት ላይ ጣልቃ ገብተው የሚበጠብጡ ሰዎችን አለማስቆሙ ብቻ ነው ሀይሚን እያበሳጫት ያለው፣ ሌላ ነገር አይደለም። ገባችሁ አይደለም? በራሱ ህይወት ላይ ራሱ መወሰን ስላልቻለ ያንን መጥቶ እንደፈለገ ይፈነጫን፣ ያችን መጥታ እንደፈለገ ተፈነጫለች። ካልፈለጋቸው ጓደኛም እንደ ጓደኛቱ ነው። የማይፈልገው በህይወት ውስጥ ሰው ካለ ደግሞ ማስወጣት የሱ ግዴታ ስለሆነ ብቻ ነው። ግን እንደፈለገ ማንን ሰው በእናንተ ህይወት ውስጥ እየገባ እየጨፈረ ህይወቴን እኖራለሁ ከምወደው ሰው ጋር እኖራለሁ ማለት ዘበት ነው። ገባችሁ አይደለ? መጀመሪያ መጽዳት ያለበት ነገር አጽዳ ነው ብሩኬ።
በቃ ይሄ ብቻ ነው እንጂ ሌላ ችግር የለበትም። ህይወት ነው። ትዳር ነው። ጓደኛ ነው። ሩቅ ያለ ሰው ሩቅ ነው እና ብዙ ደስ አይበላችሁ። እሺ ብዙ ደስ አይበላችሁ። እነሱ አንድ ናቸው፣ ይታረቃሉ። እግዚአብሔር ደግሞ በመካከላቸው አለ። እግዚአብሔር ያገናኘውን ሰው አይለየውም። ሰው ልጅ በህይወቱ በጣም ብዙ ውጣ ውረዶች ያጋጥሙታል። ይጣላል፣ ይታረቃል፣ ይጋጫል፣ ይታረቃል። በቃ ይሄ ነው ህይወት። ካልተጣላ ሁልጊዜ ፍቅር የለም፣ ሁልጊዜ ደግሞ ጸብ የለም። ይሄ የህይወት ነጸብራቆች ናቸው። ገባችሁ? አለመግባባት ሊፈጠር ይችላል፣ ግን ደግሞ መግባባትም እንዳለ እንዳትረሱ እሺ። ሀይሚዬ ግን የሰራችላችሁ ለእናንተ ነው ቪዲዮ እሺ። በጣም ብዙ ነገር ስታወሩ ነበረ። ሀይሚን ከብሩኬ ጋር ለማለያየት በጣም የምትጥሩ ሰዎች አላችሁ። ከሀገር ውጪ የምትሉ አላችሁ። ባልና አምጣልሽ የምትሉ አላችሁ። ሽማግሌ ላክ የምትሉ አላችሁ። የምታጨበጭቡ ማለት ነው። እንደገና ደግሞ ከምንድን ነው ትናንት ደግሞ እሰይ እንኳንም ሀገር ልትወጣ ነው እሰይ አላችሁ ይባላል። ግን እንደዚህ ሰው ሀገር ላይ ቁጭ ብላችሁ በግራና በቀኝ ጦርነት ዓለም እየቀለጠ ባለበት ሰዓት ላይ ነገ እንሞት ዛሬ እንሞት በህይወትና በመኖር መካከል ውስጥ ያለን እኮ ነን ያለ ነው እንዴ። ምንድነው እናንተ በዚህ ልክ ክፋትን የምታስቡት? ከክፋት አይምሯችሁን ነጻ አድርጉ። ልቦናችሁን በመልካም ነገር ሙሉት። እግዚአብሔርን ደስ አይልም እንዴ? ሰው አታይ ነው የሚባለው እሺ። ሰው ሲያጠፋ ታይ፣ እሱም ሲያጠፋ ታው፣ ወደ ልቦና ተመለስ፣ አንቺም ታይ፣ አንተም ተው ነው የሚባለው። እንደው እኔ እንጃ አላውቅም። ቤተሰብን በጣም ገርሞኝ ነው። ዛሬ ሲጨፍሩ ያደሩ ሰዎች አሉ። የሚገርማቸው ነገር ማለት ነው። ግን የትም አይለያዩ እሺ። ሀይሚና ብሩኬ ከሄዱም አብረው ነው የሚሄዱት። ከሀገርም የሚፈቅድላት ሰው የለም፣ አትወጣም፣ የትም አትሄድም። ብሩኬ ደግሞ ትናንትና ተናግራለች እንደምትወደው እንደምታከብረው እሺ። ሁሉን ነገር ነግረዋለች። ስለዚህ ማስተካከል ያለበትንም እንዳስተካክል፣ ከህይወቱ ማስወጣት ያለበትን ህይወት እንዳስወጣ፣ እነዚህ ነገሮች እንዳስተካክል ነው። ሌላ ምንም ትርፍ ነገር የለውም። እነሱ ግን መቼም አይለያዩም። እናንተ ግን ባወራችሁበት አፋችሁ ታፍሩበታላችሁ። ክፉ በተናገራችሁበት አፋችሁ ደግሞ ዋጋችሁን ታገኛላችሁ ማለት ነው። ግን በዚህ ልክ ለሰው ልጅ ክፋት አታስቡ እሺ። ሀይሚና ብሩኬ እንኳን እንደው አይበለውና እንደው ተለያዩ እንኳን ብትሉ እኮ የራሳቸው ህይወት አላቸው አይደል እንዴ? ስለዚህ ሰው ባለበት መንገድ እኮ መደገፍ መውደድ ይቻላል። ግን እንደዚህ የሚያደርጋችሁ ይሄ የወንድ ሱስ ያለባችሁ ይሄ ከወንድ ስርስር የምታጨበጭቡ ሴቶች ናቸው እንደዚህ የሚያደርጋችሁ ማለት ነው እንጂ ሰው ወዳለሁ የሚል እሷም እንደ እህቴ እሱም እንደ ወንድሜ የሚል መልካም አስተሳሰብ ያለው ሰው እንደዛ አይነት ንግግር ስለማይናገር የሰውን መለያየት ስለማይደግፍ በቃ ከቻላችሁ ታረቁ፣ ተስማሙ፣ ተደማመጡ፣ ተግባቡ፣ ታረቁ። ካልሆነ ደግሞ የየራሳችሁን በሰላማዊ ህይወት እንድትኖሩ እንደዚህ ብታረጉ ነው እንጂ የሚለው ሰላም ያለው ሰው ማለት ነው። ሰላም የሌለው ሰው ደግሞ እንደዚህ ሲቀባጥር ይቆያል ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ፣ መልካም ዜና ያሰማን። ዛሬ አዲስ ነገር አለ።